short time ago, the United States military began major combat operations in Iran. We join you right now with breaking news from the Middle East. Israel has launched preemptive airstrikes against the Islamic Republic of Iran. እንደምን አላችሁ ውድ የቻናሌ ቤተሰቦች እንደምን አላችሁ። በእለቱ የተሰሙ ሀገር አቀፍና ዓለም አቀፍ መረጃዎችን ለእናንተ ከዚህ እንደሚከተለው ማቅረብ እንቀጥላለን። አብራችሁን ትቆዩ ዘንድ በአክብሮት እየጋበዝን ወደ መረጃዎቹ እናልፋለን። ወደ ቀዳሚው ዜና ስናልፍ የኢራን መንግስታዊ ቴሌቪዥን ጣቢያ እንግዲህ ዛሬ በኢራን ላይ እስራኤልና አሜሪካ በተቀናጀ መንገድ ጦርነት መክፈታቸው ይታወቃል። ከዚህም ጋር ተያይዞ የኢራን መንግስታዊ ቴሌቪዥን ጣቢያ እንደዘገበው ኢራን በሀገሪቱ ላይ ለተሰነዘረባት ጥቃት ያጸፋ ምላሽ መስጠት መጀመሯን ገልጻለች። ወደ እስራኤል በርካታ ሚሳኤሎችንም እያስወነጨፈች እንደሆነም እንዲሁ በኢራን የውጭ ጉዳይ ሚኒስትሯ በኩል እየተገለጸ ይገኛል። በመላው እስራኤል የአደጋ ጊዜ ማስጠንቀቂያ ደውሎች ወይም ሳይረን እየተሰሙ እንደሆነም እንግዲህ በአካባቢው የሚገኙ የተለያዩ ምንጮች እየዘገቡ ይገኛሉ። የእስራኤል መከላከያ ሚኒስትር አይዲኤፍ ዜጎች በአቅራቢያቸው ወደሚገኙ መከላከያ መጠለያ ወይም ቦምቢንግ ሸልተር እንዲገቡና አስፈላጊውንም ጥንቃቄ እንዲያደርጉ መመሪያ አስተላልፏል። በሌላ በኩል በኢራን ቴህራን ላይ ሌላኛ ዙር ጥቃት ተከፍቷል። እስራኤል ከኢራን እንዲሰነዘርባት የሚችል ስጋትን ለመቀነስ በሚል በቴህራን ላይ እንግዲህ በተለያዩ የኢራን ከተሞች ላይ ከአሜሪካ ጋር በተቀናጀ መልኩ ጥቃት መፈጸሟ በጠዋቱ እንግዲህ ሰበር ዜና ሆኖ በተለያዩ ዓለም አቀፍ መገናኛ ብዙሃን እየተዘገበ ነበር። ከዚህ ጋር ተያይዞ እንግዲህ የየመን ሀውቲ ኃይሎችም በቀይ ባህር በኩል የሚያልፉ መርከቦች ላይ የሚያደርሱን ጥቃት ዳግም እንደሚጀምሩ አሳውቀዋል። ከዚህ ቀደም እስራኤል በጋዛ እየፈጸመች ነው ባሉት ጭፍጨፋ እንድታቆም በሚል ተደጋጋሚ ጥቃት ሲከፍቱ ነበር። በዚህ ምክንያት የዓለም ኢኮኖሚ ላይ ከፍተኛ ጫና አሳድረው ነበረ። ቡድኑ አሁን ላይ እስራኤል እና አሜሪካ በጋራ በኢራን ላይ የከፈቱን ጥቃት ተከትሎ ዳግም በቀይ ባህር ላይ ጥቃት እንደሚጀምር አስታውቋል። በኢራን የሚደገፉ ሁቲ አሜሪካ በእስራኤል ስም በኢራን ላይ የምታደርገው ማንኛውንም አይነት ጥቃት ለመመከት ዝግጁ እንደሆነ ገልጿል። ይህ ሁኔታ በቀይ ባህር ላይ በሚደረገው የመርከብ ጉዞ በዓለም አቀፍ የነዳጅ ዋጋ በአጠቃላይ በዓለም አቀፋዊ ኢኮኖሚ ላይ ተጽዕኖ እንደሚያሳድርም እንግዲህ የቢቢሲ ዘገባ ያሳያል። ወደ ሌላኛው መረጃ ስናልፍ የተባበሩት አረብ ኤሚሬትስ በኢራን ጥቃት እንደተፈጸመባትና አንድ ኤዥያዊ ሰውም እንደተገደለ ገልጻለች። ኢራን የአጸፋ ጥቃቷን እስራኤል ላይ ብቻ አልተገደበም፣ የአሜሪካ የጦር ሰፈሮች ይገኙበታል ባለቻቸው የመካከለኛው ምስራቅ ሀገራት ላይ ድብደባ ማካሄዱን ቀጥላለች። ድብደባው የፈጸመችባቸው ሀገራትም የተባበሩት አረብ ኤሚሬትስ፣ ጆርዳን፣ ኳታር፣ ባህሬንና ኩዌት ናቸው። ከዚሁ ጋር በተያያዘ የተባበሩት አረብ ኤሚሬት ወይም መከላከያ ሚኒስትር በርካታ ሚሳኤሎች መክሸፋቸውን ገልጾ በአቡዳቢ አንድ ኤዥያዊ ሰው መሞቱን አስታውቋል። ሰውየው የሞተውም በመኖሪያ መንደር አካባቢ በወደቀ ፍርስራሽ መሆኑንም አመላክቷል። የንብረት ጉዳት እስካሁን መድረሱንም እንግዲህ የተባለ ነገር የለም። ኳታር የአየር መከላከያ ስርዓቷ ሚሳኤሎች ማክሸፉንና ምንም አይነት የጉዳት ሪፖርት እስካሁን እንዳደረሳት ገልጻለች። ባህሬን በሚሳኤል ጥቃቱ ምክንያት በዋና ከተማዋ ጭስ ሲወጣ መታየቱ ተዘግቧል። ኩዌትና ዮርዳኖስም ወደ አየር ክልላቸው የገቡ ሚሳኤሎችን መጥተው መጣላቸውን እንዲሁ በተለያዩ ምንጮች ተገልጿል። በአሁኑ ሰዓት በእነዚህ ሀገራት የአየር ክልል ተዘግቶ እንደሚገኝም ዓለም አቀፍ ዜና አውታሮች እንዲሁ እየገለጹ ይገኛሉ። ወደ ሌላኛው ዜና ስናልፍ በደቡብ ኢራን በሚገኝ ትምህርት ቤት ላይ በእስራኤል በተፈጸመ ጥቃት የሞቱ ተማሪዎች ቁጥር ወደ 24 አሻቀበ ይላል የአዲስ ማለዳ ዘገባ። ቀደም ሲል በደቡብ ኢራን ሆርሙዝ ግዛት በሚገኝ ሚናብ በተባለ ከተማ ውስጥ በሚገኝ አንድ የልጃገረዶች ትምህርት ቤት ላይ እስራኤል ፈጸመችው በተባለው ጥቃት 5 ሰዎች ህይወት አልፏል ሲል አልጀዚራ አስነብቦ ነበር። አሁን ግን የኢራን ፋርስ የዜና ወኪል እንደዘገበው ከሆነ የሟቾች ተማሪዎች ቁጥር ወደ 24 ከፍ ብሏል። የኢራን ብሔራዊ ደህንነት ምክር ቤት ደግሞ ዋና ከተማ ቴህራን ነዋሪዎች ከተማዋን ለቀው እንዲወጡ አሳስቧል። ምክር ቤቱ ባወጣው መግለጫ በተቻለ መጠን መረጋጋትን በመጠበቅ የምትችሉ ከሆነ ወደ ሌሎች አካባቢዎችና ከተሞች መጓዝ ይኖርባቸዋል ተብለዋል። የተለያዩ ሀገራት ክስተቱን በተመለከተ መግለጫ ማውጣታቸው ይታወቃል። በመግለጫ ቀዳሚ የሆነችው ሀገር ሩሲያ፣ አሜሪካና እስራኤል በኢራን ላይ የፈጸሙት ያሉትን ጥቃት በአስቸኳይ እንዲያቆሙ የጠየቀች ሲሆን ሁኔታውን ወደ ዲፕሎማሲያዊና ፖለቲካዊ መፍትሄ መንገድ መመለስ አለባቸው ብላለች። የሀገሪቱ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በወጣው መግለጫ ዓለም አቀፉ ማህበረሰብ ቀጠናውን የበለጠ ሊያናጉ ይችላሉ ያላቸውን እነኚህን ኃላፊነት የጎደላቸው ድርጊቶች በፍጥነት ገለልተኛ ግምገማ እንዲሰጥባቸውም ጠይቋል። አክሎም ሩሲያ እንደቀድሞ ሁሉ በዓለም አቀፍ ሕግና በጋራ መተባበር በጥቅም ሚዛን ላይ የተመሰረተ ሰላማዊ መፍትሄ ለመፈለግ በሚደረገው ጥረት ውስጥ ለማገዝ ዝግጁ መሆኗን ገልጻለች። የቤልጅየም የውጭ ጉዳይ ሚኒስትር እንደገለጹት የኢራን ህዝብ ለመንግስት ምርጫ ዋጋ መክፈል የለባቸውም ሲሉ አስታውቀዋል።
አክለውም ዲፕሎማሲያዊ ጥረቶች ቀደም ብለው ወደ ድርድር መፍትሄ ሊያመሩ ባለመቻላቸው በጥልቅ እናዝናለን ሲሉም በአጭር በኤክስ ገጻቸው ላይ አስታውቀዋል። የኖርዌይ የውጭ ጉዳይ ሚኒስትር ጥቃቱን በእስራኤል በኩል እንደ ቅድመ ጥንቃቄ ጥቃት አድርገው ገልጸውታል። ነገር ግን ዓለም አቀፍ ሕግ አንጻር የሚጣረር ነው ብለው ኮንነዋል። ቅድመ ጥንቃቄ ጥቃቶች በአፋጣኝ ሊከሰት የሚችል ስጋት መሆኑንም አስረድተዋል። ከአፍጋኒስታን ጋር በቀናት በፊት ጦርነት ውስጥ የገባችው ፓኪስታን የውጭ ጉዳይ ሚኒስትር ዳግም ጦርነት በኢራን ላይ መከፈቱ የተፈጸመው ያልተገባ ጥቃት አጥብቀው አውግዘዋል። ሰላማዊና በድርድር ላይ የተመሰረተ መፍትሄ ለማምጣት በአስቸኳይ ወደ ዲፕሎማሲ መመለስ ውጥረቱን በአፋጣኝ እንዲቆም ጥሪ አቅርበዋል። በሌላ ዜና በአሁኑ ሰዓት በመካከለኛ ምስራቅ ቀጠና ውስጥ የአውሮፕላን ማረፊያ የቆመ ምንም አይነት አውሮፕላን የለኝም ሲል የኢትዮጵያ አየር መንገድ ገልጿል። የኢትዮጵያ አየር መንገድ በመካከለኛው ምስራቅ ባለው የጸጥታ ሁኔታ ምክንያት ወደ አንዳንድ ከተሞች የሚያደርጉ በረራዎች በጊዜያዊነት እንዳቋረጠም እንግዲህ ገልጿል። አየር መንገዱ በመካከለኛው ምስራቅ ቀጠና በተቀሰቀሰው አለመረጋጋትና የጸጥታ ስጋት የኢትዮጵያ አየር መንገድ ወደ አንዳንድ ከተሞች የሚያደርጋቸውን በረራዎች ለጊዜያዊ ማቋረጡንም እንዲሁ አስታውቋል። የአየር መንገዱ ከፍተኛ ኃላፊ በክልሉ ባለው የጸጥታ ሁኔታ ምክንያት የኢትዮጵያ አየር መንገድ ከኢትዮጵያ ሲቪል አቪዬሽን ባለስልጣንና ከሚመለከታቸው አውሮፕላን ማረፊያዎች ጋር የሲቪል አቪዬሽን ባለስልጣናት ጋር የሚመካከር መሆኑን ገልጸዋል። በምክክሩ መሰረት በመሬት ላይ ያለውን ተጨባጭ ሁኔታ ግምት ውስጥ በማስገባት ወደ አንዳንድ የመካከለኛ ምስራቅ ከተሞች የሚደረገውን በረራ ለጊዜው ያቋርጣል ብለዋል። በተጨማሪም በአሁኑ ሰዓት በመካከለኛ ምስራቅ ቀጠና ውስጥ በአውሮፕላን ማረፊያ የቆመ ምንም አይነት የኢትዮጵያ አየር መንገድ አውሮፕላን የለም ሲል ገልጿል። የተወደዳችሁ ተመልካቾች የዛሬው ዜናችን በዚህ ያበቃል። በቀጣይ በሌላ ዜና እስክንገናኝ የሰዓቱ ዜና በዚህ ያበቃል።